በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጌታ ኢየሱስም ዘወር ብሎ አይቶ ደቀ መዛሙርቱን ገንዘብ ላላቸው ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ይሆናል አላቸው። ደቀ መዛሙርቱም እነዚህን ቃሎች አደነቁ። ጌታ ኢየሱስም ደግሞ መልሶ ልጆቼ ሆይ በገንዘብ ለሚታመኑ ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው አለ። አንድ ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል አላቸው። የሐዋርያው የቅዱስ ማርቆስ ወንጌል ምዕራፍ 10 ቁጥር 23 እስከ 28። የተወደዳችሁ የእግዚአብሔር ቤተሰቦች እንኳን ለታላቁ ቅዱስ ለአባታችን ለቅዱስ ሐዋርያው ታዴዎስ ዓመታዊ ክብረ በዓል እንኳን አደረሳችሁ። ስም አጠራሩ የከበረ ታላቁ ቅዱሱ አባታችን ሐዋርያው ቅዱስ ታዴዎስ። ሰላም ለከ ታዴዎስ ልብድዮስ ገባሬ ተአምር በእደ ወእድ በዓለ ዝኩር አንቃ ክሳዱ ኮነነ ማእከለ ማዕድ አውድ። በትዕቢተኛው ባለጸጋ አንገትን የታነክ በአደባባይ የተቀጣህ ልዩ ታምርን የምታደርግ ቅዱስ ታዴዎስ የተባልክ ቅዱስ ልብድዮስም ሆይ ለአንተ ሰላምታ ይገባል ብለን የዛሬውን ዝክረ ቅዱሳናችንን እንጀምራለን። የተወደዳችሁ የእግዚአብሔር ቤተሰቦች ስለዚህ ስለ ታላቅ አባት ስለ ቅዱስ ታዴዎስ እንደኔ ያለ በስቋላ እንደኔ ያለ ኃጢአተኛ መናገርም ሆነ ማስረዳትም ሆነ አይችልም። የምናገርበትም አንደበትም እንዲሁም ደግሞ እጅግ ከባድ ነው። እንደምን ብዬ የዚህን አባትስ ታምር የዚህንስ ቅዱስ ታሪክ ልነግራችሁ እችላለሁኝ? እንደው በቸርነቱ እንደው በምህረቱ እንደው በይቅርታው አምላካችን እግዚአብሔር ጸጋው በረከቱ አይለየንና እኔም አባቴ ሐዋርያው ቅዱስ ታዴዎስን ምልጃው ጸሎቱ ይደግፈኝ ብዬ በአባቴ በሐዋርያው በቅዱስ ታዴዎስ ምልጃ ጥቂት ከብዙ ታምሮቹ ትንሹን ልሞክር እስኪ። አባታችን ሐዋርያው ቅዱስ ታዴዎስ። ቅዱሳን ሐዋርያት አባቶቻችን ጌታችን ኢየሱስ ክርስቶስ በመከተል በመጽሐፍ ቅዱስ 12ቱ ሐዋርያት እጅግ ግንባር ቀደምና የአንበሳውን ድርሻ የሚይዙ ናቸው። አባቶቻችን ሐዋርያት ጌታችንን 3 ዓመት ከ3 ወር ወንጌልን በሚያስተምርበት ጊዜ የተጠሩበት ወደ ጌታችን ኢየሱስ ክርስቶስ ወንጌል መጥተው የተማሩበት ጊዜ ነው። በእነዚህ በ12ቱ ሐዋርያት ውስጥ ማዳ እጅግ እድሜያቸው ታላላቅ የሆኑ እንዲሁም ደግሞ እድሜያቸው በጣም ትንንሽ የሆኑ ማለትም ከታች ከ20 ዓመት እስከ 50 እስከ 60 ባለው እድሜ ውስጥ የነበሩ ሐዋርያት ጌታችን ኢየሱስ ክርስቶስን ተከትለውታል። እጅግ በእድሜ ባለጸጋ ወይም ትልቅ ከነበሩት ቅዱስ ጴጥሮስ፣ በእድሜ ደግሞ ትንሽ ከነበሩት እጅግ ታናሹ የነበረው የ20 ዓመት ቅዱስ ዮሐንስ፣ እንዲሁም ደግሞ ማዕከላዊ የሚባለው ወይም ማዕከል እድሜ የሚባለው 30 ነው። ልብ በሉ። ጌታን ተተከተሉ ሐዋርያት መካከል ግማሽ እድሜ ትንሽም 20 ውስጦቹ ያላደለ በእድሜ እንደ ቅዱስ ጴጥሮስም ትልቅ ያላደለ 30ዎቹ ውስጥ የነበሩ ታላላቅ ቅዱሳን አሉ። ከነዛ መካከል አንዱ 30 ዓመት ጌታን ሲከተል በ30 ዓመቱ የነበረው ሐዋርያው ታዴዎስ ነው። እንዲሁም ደግሞ ቅዱስ ጴጥሮስ ደግሞ በ50ዎቹ ውስጥ የሚገኝ ነበረ። በእነዚህ መካከል የነበረው ሐዋርያው ቅዱስ ታዴዎስ ነው። ቅዱስ ታዴዎስ በቀድሞ ስሙ ልብድዮስ ይባላል የነበረ ሲሆን በአንዳንድ መጽሐፍ ውስጥ በተለየ ደግሞ በምስራቅ ኦርቶዶክሶች ዘንድ ስምዖንና ይሁዳ እያሉ
እያሉም ይጠሩታል። በምስራቃውያን ማን አልኩኝ? ስምዖን ሲሉ ብሰሙ ወይም ይሁዳ ሲሉ ብሰሙ በእነሱ ዘንድ እንደዛ እያሉ ይጠሩታል። በመጽሐፍ ቅዱስ ውስጥ ግን ታዴዎስ ተብሎ ወይም ልብድዮስ ተብሎ በግልጽ ተጽፏል። አዳ ይህ ታላቅ አባት ቅዱስ ታዴዎስ ታላቁ ገናናው አባት ከ12ቱ ሐዋርያት አንዱ ነው። 12ቱ ሐዋርያት አንዱ ውስጥ ሲሆን 3 ዓመት ከ3 ወር ከጌታ እግር ስር ተምሮ በእርገቱም ተባርኳል። በበዓለ ሐምሳም 71 ቋንቋ ልሳኖች ሲገለጡ ያ የተገለጠለት ታላቅ አባት ነው። ቅዱስ ሐዋርያው ታዴዎስ ከጌታችን ኢየሱስ ክርስቶስ የቀረበት ነገር የለም። እያንዳንዱን ነገር የተማረ ነው። እያንዳንዱን ታሪክ የተማረ ታላቅ ያየ የተመለከተ ታላቅ አባት ቅዱስ ታዴዎስ ነው። ቅዱስ ታዴዎስ የሚገባውን ትምህርት ከአምላካችን ከኢየሱስ ክርስቶስ ዘንድ በግልጽ የተማረ ባለሟል ነው። ሁሉን ነገር ምን ያለ የተማረ፣ ሁሉን ተምሮ ሁሉን ያየ፣ በዓይን አይቶ የዓይን ምስክር የሆነ ሐዋርያው ቅዱስ ታዴዎስ ነው። አዳ ከዚህ በኋላ ነበረ ጌታችን ኢየሱስ ክርስቶስ ካረገ በኋላ ሐዋርያት በዕጣ ሲጣጣሉ የበኩሉ ሀገረ ስብከት ከፍለው ለዓለም ሲያከፋፍሉ ለቅዱስ ሐዋርያው ቅዱስ ታዴዎስ አንድ ቀን በዕጣ ተከፋፍሎ ሄዱ። በዛም ወንጌልን ሲሰብክ ሲያስተምር ቅዱስ ሐዋርያው ቅዱስ ታዴዎስ አንድ ቀን ከሊቀ ሐዋርያት ከቅዱስ ጴጥሮስ ጋር ወደ አንዲት ሀገር ይገባሉ። ታዲያ ሊቀ ሐዋርያው ቅዱስ ጴጥሮስና ሊቀ ታላቁ ታዴዎስ ወደዛች ሀገር ወንጌልን አንግበው ወንጌልን ሊሰብኩ ሲያስተምሩ ቆይተው ነበርና ደጋጎች ሐዋርያት በራሳቸው ወደ ከተማቸው ሳይገቡ አንድ ሽማግሌ ወደ እነዛች ከተማ ገና ከመግባታቸው አስቀድመው ነበረ ሐዋርያው ቅዱስ ታዴዎስና ቅዱስ ጴጥሮስ የደረሱት። ወደዛች ከተማ ገብተው ሀገሪቱ እጅግ ዘማውያን የበዙባት እንዲሁም ደግሞ ያቺ ከተማ እጅግ አመፀኞች የበዙባትና ጣዖት የሚያመልኩ ያሉባት ከተማ ነበረች። የሚገርም ነው። ይህ ታላቅ አባት ከሐዋርያት አንዱ የሆነ ባለሟል የሆነ እጅግ የከበረ አባት እጅግ ገናና የሆነ አባት ወንጌልን ለማስተማር የወጣ ግን በዚህ ቀን ግን ብቻውን አልነበረም። አዎ ብቻውን አልነበረም። ይቺ ሀገር ማን ናት ብለን ስንመለከት ሶሪያ ከምትባል ሲጓዙ ነው። እንግዲህ ወደ ሶሪያ ከተማ ሲጓዙ ክብር ይግባውና ጌታችን ኢየሱስ ክርስቶስ መልአኩ ተገልጦ ይመራቸው ነበር። እግዚአብሔር ደግሞ በጎልማሳ አምሳል ለእነሱ ተገልጦ ወዳጄ ታዴዎስ ሆይ ቸር አለህን? አትፍራ፣ እኔ ካንተ ጋር ነኝ፣ ካንተ ጋም እኖራለሁኝ አለው። ሰላምታም ሰጥቶት ከሱ ተሰወረ፣ አረገ። ወደ ከተማዋ በቀረቡ ጊዜ ከሱ ጋራም አባታችን ታላቁ ቅዱስ ጴጥሮስ ነበረ። እናም በዛች ከተማ ዳር ላይ አንድ ሰው ማሳ እርሻ ያርስ ነበረ። የሚያርስ ሽማግሌ ሰው ነበረ። ያ ሰው ምስኪንና ምንም ያልነበረው ድሃ ነበረ። በሮችን ከሰው ተበድሮ የሚያርስ ነበረ። ሰውየውን አዩት። ሐዋርያትም ሰላምታ ሰጡትና ሽማግሌ ሆይ፣ አንተ ሰው ሆይ የምንበላው እንጀራ ስጠን አሉት። ሐዋርያት እንደሚታወቀው ስንቅም አይዙ ስንቅም ምግብም ሳይዙ ባዶ እጃቸውን ነበር የሚሄዱት። ግን እግዚአብሔር ይመግባቸው ነበረ። እናም የሚበላ እንጀራ ስጠን አሉት። እርሱም ከዚህ የለም፣ ግን አመጣላችኋለሁ፣ እናንተም ከበሮቹ ዘንድ ተቀመጡ፣ እዙ ጠብቆኝ ሂጄ ከቤት እንጀራ ላምጣላችሁ አላቸው። እነሱም
እንዳልክ ይሁን አሉት። እኔ እዚህ ጋር የገረመኝና ያስደነቀኝ ማን ነው በዚህ ዘመን ስራውን ጥሎ ለተራበ ሰው ምግብ አንጥቶ የሚሰጥ? ሰውየውና ከተማይቱ እጅግ ሩቅ ነው። በእግሩ ተንከራቶ ሂዶ ከቤት ሂዶ ሚስቱን ጠይቆ ያንም ምግብ ለማንጣት በሮቹን አቁሞ የሚያርሰውን እርሻ ትቶ ማን እንዲሆኑ አላወቃቸውም። በመንገድ እየዛሉ ሲያስተምሩ አርፍደው ደግሞ እንደገና ለሌላ አገልግሎት ወደ ከተማዋ ገብተው ያችን ከተማ ሊያስተምሩ ወደዛች ሀገር ሊያስተምሩ ለመሄድ እየመጡ ያሉ ሐዋርያት ናቸው። አላወቃቸውም ማን እንደሆኑ። ጴጥሮስንም ሐዋርያው ታዲዮስንም አያውቃቸውም። ግን ይህ ሽማግሌ በሮችን አቅሞ ሄደ። የሚገርም መልካምነት ነው። ይህ በነገራችን በሀገራችን አለ፣ ዛሬም አለ። በገጠር ያሉት አያውቁም ያልናቸው አባቶቻችን ገበሬዎቹ ይህንን ያደርጉታል፣ ይህንን ይተገብሩታል፣ ይህንን ይፈጽሙታል። እኛ ግን ጨካኞች ነን። እኛ ግን የለም አናረገውም። እውነቴን ነው። በከተማ ብዙዎቻችን አሁን ሰለጠን ብለን የአባቶቻችን የድሮ ቀናነትን እየያዝን አይደለም። ወደ ድሮ ወደ አባቶቻችን ቀናነት፣ ርኅራኄነት፣ ቸርነት አምላካችን እግዚአብሔር ይመልሰን፣ እሱ ይመልሰን እና ሐዋርያው ቅዱስ ታዲዮስና ቅዱስ ጴጥሮስ ያ ሽማግሌ ምግቡን ሊያመጣ ሄደ። ሽማግሌው ከሄደ በኋላ ሐዋርያቶቹ ከበሮቹ ጋር ያለ ስራ በከንቱ መቀመጥን አልፈለጉም። እንዲሁም ደግሞ ለእኔ እረፍት ነውን የሽማግሌው ለእኛ በጎ ሲሰራ ዝም ብለን እንቀመጣለንን ብለው ተነስተው እርፉን ያዙ። ምክንያቱም ሐዋርያት ባለሙያ ነበሩ። ቅዱስ ጴጥሮስ አሳ በማጥመድ ቅዱስ ታዲዮስ በሮችን ጠምዶ በማረስ እጅግ ይታወቁ ነበር። ሐዋርያት አንድ ብቻ ሙያ ማስተማር፣ ወንጌል ማስተማር ብቻ አልነበሩም። ለዛም ነው ለመምህራን ለካህናት ዛሬ ተማሩ፣ የተለያየ ትምህርት ተማሩ የምትላቸው ቤተክርስቲያን ማለት ነው። አንድ ሙያ ብቻ ማስተማርና መስበክ ብቻ አይደለም የአባቶቻችን የሐዋርያት ስራ። ግንበኛ የነበረ አለ፣ አናጺ የነበረ አለ፣ ዶክተር የነበረ አለ። ለምሳሌ ሉቃስ ዶክተር ነው፣ ሰዓሊ ነው። አያችሁ፣ ሰዓሊ ነው፣ ባለሙያ ናቸው። አሳ የሚያጠምድ አለ። የሚገርም እኮ ነው። የሚገርም ሙያ ገበሬዎች አሉ። በጣም የተለያየ ሙያ በሙያ ዘርፍ ነበራቸው ተጨማሪ ማለት ነው። ስለዚህ መማር አለብን እኛም ማለት ነው። አንድ ብቻ ሙያ ይዘን የለም። አንዱ ስራ ቢያጣ በአንዱ አናጺነት ስራ ቢታጣ ግንበኝነት ከጠፋ ጽዳት መስራት ከጠፋ ደግሞ ሌላ ስራ ለምን ምንም አይሆንም። ብቻ ስራ ይሁን፣ ስራ ያስከብራል እና ባለሙያ ነበሩ ነው። የሚገርመው ነገር እዚህ ጋዳ ቅዱስ ታዲዮስ እርፉን ጨብጦ በሮቹን ሲያርስ፣ ሐዋርያው ቅዱስ ጴጥሮስ ደግሞ ዘሩን መዝራት ጀመረ። እዚህ ጋ ነው እንግዲህ የሚገርመውና የሚያስደንቀው ታሪክ ማለት ነው። ቅዱስ ታዲዮስ የመጀመሪያውን ትልም ተለመ፣ ወይም የመጀመሪያውን እዘራበት ላይ ቅዱስ ጴጥሮስ አረሰው። ሁለተኛውን ሲተልም ያኛው በቀለ። ሶስተኛውን ሲተልም መጀመሪያ ላይ ተልሞት የነበረው ስንዴው ምን አለ? አፈራና አሸተ። ሁለተኛው ደግሞ ምን ሆነ? በቀለ። ሶስተኛውን ሲተልም ሁለተኛውን አለ በቀለ። የሚገርም እኮ ነው። ወደ አራተኛው ሲሄድ ያ ሁለት ላይ ያለው ሻተ ማለት ነው። ሶስተኛው ላይ ደግሞ ያለው በቀለ። እህሉ በሶስት ወገን ሆነ። አንደኛ የመጀመሪያው ሽቶ ዕለት የሚበላ ሆነ ደረሰ። ሁለተኛ ላይ ያለው ደግሞ ምን ሆነ? ገና ግማሽ የሚወልድ ሆነ። ሶስተኛ ላይ ያለው ምን ሆነ? በቀለ ማለት ነው። በሶስት ረድፍ ያረሱት ያንን እርሻ አጠናቀው መጨረሻ ላይ በመጨረሻው ዳር ላይ ሲደርሱ ያ ገበሬ ምሳቸውን ተሸክሞ ሲመጣ እዛ ጋር ስንዴው በቅሏል። እናንተ እንዴት ነው? ምን ታደርጋላችሁ እናንተ? ብኮን ፌንት ነው የምትነቅሉት? ምን ልታደርጉ ትችላላችሁ? አለ ያ ገበሬ። ምን ጉድ ነው አለ። አይኔ ነው እንዴ ነው ያለው። ምንድን ነው የማየው አለ። በነገሩ እጅግ ተገረመ፣ በጣም ተገረመ፣ እጅግ ተደነቀ።
ሐዋርያው ሊቀ ሐዋርያ ቅዱስ ጴጥሮስ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በእርሻው ላይ የዘራው ስንዴ 30 ትልሞች አረሰ። ስንት ትልሞች አረሰ ነው የሚለው። የዘራውም ዘር ወዲያውኑ በቀለ፣ አደገ፣ አሸተም ሆነ። ሽማግሌውም በተመለሰ ጊዜ ሐዋርያት ያደረጉትን ተመልክቶ ደነገጠ። እየሮጠም ሂዶ ከእግራቸው በታች ወደቀ፣ ሰገደ። እናንተ ከሰማይ የወረዳችሁ አማልክት መሆን አለባችሁ አለ። እናንተ አማልክት ናቸው፣ ይሄማ ምድራዊ ሰው አያደርገውም አለ። አማልክት ናችሁን አላቸው። እነሱም እኛ የቸሮ አምላካችን የእግዚአብሔር የኢየሱስ ክርስቶስ ባሮች ነን። አያችሁ ትትናቸው። አይ እኛማ መቼም አይ መምህራን ነን፣ እኛማ ሐዋርያት ነን እንዴ ምናምን አላሉም። እኛማ እንፎከሳለን። ትንሽዬ ነገር እንደው ጉራችን እኮ መከራ ነው። እኛ ትንሽ ብናረግ ትንሽ ቢሳካልን አይሳካልንም እንጂ ጉራችን መከራ፣ ትንሽ ነገር ስለተደረገች ማለት ነው። መቸርቸር፣ ዝም ብሎ መበጥረቅ፣ በቃ መቸርቸር። እግዚአብሔር በቸርነቱ እንደው ትሑታን ያደርገን። እነሱ ግን ምንድን ነው ያሉት? እኛ የእግዚአብሔር ባሮች ነን እንጂ አማልክት አይደለንም አሉት። ደግሞም እንዲህ አላቸው፣ ስላደረጋችሁልኝ በጎ ስራ በምትሄዱበት ቦታ ሁሉ ልከተላችሁ አለ። ይህንን ልታደርግ አይገባም። ነገር ግን ባሮቹን ለጌታው ወስደህ በሮቹን የተበደርከውን ከሰው የተበደርከው በሮቹን ለጌታው ወስደህ መልስ፣ ቤትህንም አዘጋጅና የምንበላውንም ታዘጋጅልን ዘንድ ለሚስት ንገራት። እኛም ወደዛች ከተማ ልንገባና የእግዚአብሔርን ሰብከን እንመጣለን። እግዚአብሔር እስከ ጠራን ድረስ በዛ ለመኖር እንሻለን። ምክንያቱም ይችን ከተማ እስከምናስተምር ድረስ በዚች በአንተ ቤት እንቀመጣለን። ማረፊያችንን አዘጋጅልን። በሮቹ ግን የተበደርክ፣ እኔ እኮ ተበድሬ ነው አላላቸውም እኮ። እነዚህን በሮች ያመጣሁት እኔ በብድር ነው አላለም። ያ ሰውዬ አላለም። ምንድነው ያለው? ምንድነው ያሉት እነሱ? የተበደርከውን በሮች መልስ አሉት መጀመሪያ። ስለዚህ ቤትህን አዘጋጃል። እሱም ከዛ በኋላ ያ ሰው ከዛ እርሻ እሸት ቆርጦ ተሸክሞ በሮቹንም እየነዳ ሄደ። የከተማዎቹም ሰዎች የተሸከመውን እሸት አይተው አሁን የእርሻ ወቅት አይደለምን? ይህ ከወዴት አገኘው አሉት። ምክንያቱም ገና የሚታረስበት ነው። አሁን እሸት አለ፣ በዚህ ወቅት የለም ማለት አሁን የሚዘራበት እንጂ ጥቅምት ህዳር አይደለም እኮ። በጥቅምት በህዳር ነው እህል የሚደርስ ማለት ነው። አሁን ሐምሌ አይደለም፣ ሐምሌ የመዝሪያ እንጂ የእሸት ወቅት አይደለም ማለት ነው። አያችሁ አለ። ከየት አመጣ? ወቅቱ እኮ አይደለም፣ ይህን ከየት አገኘኸው አሉት። ቃሉንም መለሰላቸው። ባሮቹንም ለጌቶች ወይም ለነዛ ሰዎች መለሰላቸው። ወደ ቤቱም ሄደ። ለሐዋርያት ቦታውን አዘጋጀ። ራታቸውንም አዘጋጀ። ለሚስቱም ነገራት። ወሬውም ወደ ከተማይቱ መኳንንት ደረሰ። በክፉ አሟሟት እንዲሞቱ ይሁኑ፣ እሸት ከወዴት አገኘህ? በክፉ አሟሟት እንዳትሞት እውነቱን ንገረን፣ ይህ ስንዴ ከወዴት መጣ አሉት። ያን ሰውዬ የከተማይቱ ባለስልጣኖች ይዘው ይህን ሰውዬ አንገላቱት። ከወዴት አገኘኸው አሉት። ንገረን ብለው ወደ እሱን አስጨነቁት። ይህም ያንም ጊዜ በሰማ ጊዜ ከኔ ጋራ በሕይወት ሳለ ሞትን አልፈራም፣ እኔ ከእናንተ ጋር በሕይወት ስኖር ሞትን አልፈራም አላቸው። ምክንያቱም እኔ ያየሁት እጅግ ታላቅ ነውና ሞትን አልፈራም፣ ብትገሉኝም እንኳን አልፈራም አለ። ይህንንም ብሎ ከመጀመሪያው እስከ መጨረሻው ነገራቸው። የእግዚአብሔርን ድንቅ ስራውን ሂዱ የደረገለትን ሁሉ ነገረ። ይህን አወራ። እነሱም ጥቂት ቆይተው እሱ ወደ እኔ ወደዚህ ቤት እንዳይመጡ በጠባቂዎች በሩ እንዲጠበቅ ወይም እንዲገደሉ እነዛ እጅግ ታምረኛ የሆኑ ወደዚህ መጥተው የእኛን አማልክት እንዳይደግሙብን ወደዚህ ከተማ እንዳይገቡ ምን እናደርጋሉ? ከተማዋን እናስጠብቃሉ። አይ በጠባቂዎች ብቻ የሚቆሙ አይደሉም አሉ። በጣም ተጨቃጨቁ። ሐዋርያው ቅዱስ ታዲዮስና ቅዱስ ጴጥሮስ ወደዛች ከተማ እንዳይገቡ ምን አደረጉ? እጅግ ተጨቃጨቁ። ይገርማል። እጅግ ነው የተጨቃጨቋቸው። የዚህ ጊዜ ነበረ። ታዲያ ያቺ ከተማ
እጅግ በጣዖታት ቤቱ ላይ እጅግ አጋንንት የሰለጠነባት ከተማ ነበረች። አጋንንት እጅግ የሚፈነጩባት የሚዘሉባት ከተማ ነበረች። ሰይጣን በከተማዋ መኳንንት ልቦና ላይ ውስጥ አድሮ ነበረ። ከዛም በኋላ እኒህ አይሁድ ከሰቀሉት ከናዝሬቱ ኢየሱስ ከ12ቱ ወገኖች ውስጥ ከሆኑ ወዮልን አሉ። ወዮልን፣ እነሱ እኮ ምንም ነገር አያስቆማቸውም በማለት ተነጋገሩ። እንዲገድሏቸውም እጅግ መከሩ፣ ለመግደም ተዘጋጁ አሉ። እኩሌቶቹ ልንገላቸው አንችልም፣ አምላካቸው ኢየሱስ የሚሹትን ሁሉ ያደርግላቸዋል፣ እንደሚያደርግላቸው ሰምተናል። ነገር ግን አሉ እነሱ የማይወዱት ሐዋርያት የማይወዱት ወደ ሴት መጠጋት አይፈልጉም፣ ዝሙትን ይጸየፋሉ። እያችሁ ክርስቲያን ዝሙትን ተጸያፊ ነው። ዝሙትን ምን የሚል ነው? እጅግ የሚጸየፍ ነው። ዝሙትን ስለሚጸየፉ እነሱን የምናባረራቸው ከከተማው መካከል ካሉት ዘማዊ ሴቶች መካከል አንዷን ዘማዊ ሴት በከተማው በር መግቢያ ላይ ገንዘብ ከፍለን እናስቀምጥ። እሷን ሲያዩ ሸሽተው ይሄዳሉ። ርቀው በዛው ይሄዳሉ። ርቀው ወደ ሌላ ሀገር ይሄዱልናል። ስለዚህ መደብደብም አይሆንም፣ ማባረርም አይሆንም። እነሱ አምላካቸው ታምር ያደርግላቸዋል። ስለዚህ በዛ አንችላቸውም ተባባሉ። ያችን ዘማዊ ሴትም በከተማዋ መግቢያ በር ላይ ርቀቷን ጠብቃ እንድትቆም አደረጉ። ገንዘብም ሰጧት። እጅግም ብዙ እጅ መንሻ እንደምትሰጥ ቃል ገቡላት፣ አስቀመጧት። የዛን ጊዜም ሐዋርያት ባዩት ጊዜ ወደ ኋላቸው ይመለሱ ወደ ከተማይቱም ይገባሉ ብለው አላሰቡም ነበረ። እንዲህም አድርገው ሴትዮዋን አረቀው በከተማዋ መግቢያ በር ላይ አስቀመጧት። ሐዋርያው ቅዱስ ታዲዮስም ባያት ጊዜ ጌታዬ ኢየሱስ ክርስቶስ ሆይ ወደ ከተማዋ ገብተን በክብር ስም እንመሰክር ዘንድ በራሷ ፀጉር በአየር ላይ ይሰቅላት ዘንድ የመላእክት አለቃ ቅዱስ ሚካኤል ላክልን አለ። ሐዋርያው ታዲዮስ ምን አለ? ይቺ ሴት በመግቢያችን ላይ ሆና ሰይጣን እንዲህ አድርጎ ያስቀመጣትን ሴት ታምር ይታይ ዘንድ የመላእክት አለቃ ቅዱስ ሚካኤልን እባክህን ላክልን ብሎ በጸለየ ጊዜ በዛን ጊዜም የከበረ መልአክ የመላእክት አለቃ ቅዱስ ሚካኤል ከሰማይ እየበረረ መጣ። ራቁቷን ሆና ይቺ ዝሙተኛ ሴት ለማሳሳት እዛ ከተማው በር ላይ ሆና እነሱን ለማቆሸሽ ለማጠልሸት ሰይጣን አዘጋጅቶ እነዛ ሰዎች ይችን ራቁቷን ያስቀመጧትን ሴት የመላእክት አለቃ ቅዱስ ሚካኤል እየበረረ መጣና የራሷን ፀጉር በአየር ላይ ሰቀላት፣ አንጠልጥሎ በሰማይ ሰቀላት። ይገባታል አይገባትም? ይገባታል አይገባትም? ፍርዱን ለእግዚአብሔር ነው። በእውነት ይገባታል ነው መልሱ። ይችን ሴትም ሐዋርያት ቃል ወደ ምንድነው ሰቀሏት ማለት ነው። ወደ ላይ ሰቀሏት፣ ሰይጣን አድሮባታልና። ከዛም በኋላ ወደ አሁኑ ተነስተው ወደ እግዚአብሔር ጸለዩ። ያን ጊዜም ይሄን ከተደረገላቸው በኋላ ይችን ሴት ያችን ሴት በአየር ላይ ሰቀሏት። እነሱ ግን አልፈው ገቡና በክብር ባለቤት በጌታችን ኢየሱስ ክርስቶስ ለመስበክ ወደ ከተማዋ ሲገቡ በጣዖት ላይ አድረው የነበሩትን እሷም በአየር ላይ ሰቀለና በሰዎቹ ልቦና ያደረውን እንዲሁም ደግሞ በጣዖቱ ላይ ሆነው የሚደንሱትን አጋንንት ቅዱስ ሚካኤል በሰይፍ እያጨደ ከዛች ከተማ አባሮ ሲኦል ጨመራቸው። በዛች ከተማ ሆነው እየደነሱ ያልተባለ የተባለውን ኃጢአት የሚያሰሩ አጋንንት ነበሩ። አጋንንቶቹን ግን ቅዱስ ሚካኤል ከፊት ከፊት እየሄደ ሐዋርያት ከኋላ ኋላ፣ ቅዱስ ጴጥሮስና ቅዱስ ታዲዮስ ከኋላ ኋላ፣ እሱ ግን ቅዱስ ሚካኤል ግን ከፊት ከፊት እያጨደ ድምጥማጣቸውን አጥፍቶ ሲኦል ጨመራቸው፣ አባረራቸው። ከከተማይቱ እንዳለ አጋንንትን አስወጣቸው ቅዱስ ሚካኤል። የእኛንም በእኛ ጠገብም ያሉትን አጋንንት ቅዱስ ሚካኤል በሰይፉ ጠራርጎ ያስወጣልን። አሜን በሉ። ከኛ ያርቅልን። አራቀላቸው። የዚህ ጊዜ ነበረ ታዲያ ቅዱስ ጴጥሮስና ቅዱስ ታዲዮስ ያቺ ሴት እንድትወርድ እንዲያወርዳት ቅዱስ ሚካኤልን ጠየቁት። ቅዱስ ሚካኤልም ወደ መሬት አወረዳት። የዛን ጊዜም
ልብስ እንድለብስ ነገሯት። ልብስ ለበሰች። ከዛ በኋላም የሚገባውን የወንጌል ትምህርት አስተማሯት። ንስሐ ገባች፣ ንስሐዋንም ጨረሰች። እነሱም በዛች ከተማ ወንጌልን ሰበኩ። የጌታችን የኢየሱስ ክርስቶስን ወንጌል በሚገባ ሰበኩ። ከዛም በኋላ ቅዱሳን ሐዋርያት አስተምረው ያችን ከተማ በኢየሱስ ክርስቶስ እንዲያምኑ ካደረጉ በኋላ ኤጲስቆጶስ ቀሳውስትንና ዲያቆናትን ሾሙላቸው። በአብ በወልድ መንፈስ ቅዱስ ስምም አጠመቋቸው። ያችንም የተሰቀለች የነበረችው ሴት ለቤተ ክርስቲያን የምትላላክ ዲያቆናዊት ሴት ሆነች። ዲያቆናዊት ሴት አያችሁ፣ ዲያቆናዊት ሴት በቤተ ክርስቲያን አለች የምንለው ለዛ ነው። ዲያቆናዊት ሴት ማለት አትቀድስም፣ ግን የዲያቆንን ስራ መላላክ አለ፣ ስራ አለ፣ ያንን ትሰራለች። ስለ ዲያቆናዊት ሴት ሌላ ጊዜ ጠይቁኝ፣ በደንብ አስረዳቸዋለሁ። ይቺ ሴት ከዛ መጥፎ ስራዋ ምሁና ከዛ መጥፎ ስራዋ ተመልሳ በንስሐ ተመልሳ ንጹሕ ሁና በንስሐ ሳሙና ታጥባ አሁን ግን እግዚአብሔርን የምታገለግል ዲያቆናዊት ሴት ሆነች ነው የሚለው። ሐዋርያትም ከዛ በኋላም ሐዋርያትም በእጃቸው ብዙ ድንቅ ታምራትን ካደረጉ በኋላ አብረዋቸው ትንሽ ከቆዩ በኋላ አንካሶችን በትክክል እንዲሄዱ ዲዳዎችን ካናገሩ በኋላ ደንቆሮውም እንዲሰማ ለምጻሙም እንዲነጻ ካደረጉ በኋላ በልዩ ልዩ በሽታ አጋንንት የተያዙትን ሰዎች ከፈወሱ በኋላ ብዙ ታምሮችን በዛች ከተማ ላይ ካደረጉ በኋላ የሞተውንም ሰው ካስነሱ በኋላ ሰይጣንንም ከከተማቸው ሰዎች ሁሉ በጌታችን በኢየሱስ ክርስቶስና በቅዱስ ሚካኤል ካባረሩ በኋላ ያን ጊዜም ከእግዚአብሔር ጋር ካገናኟቸው በኋላ ወደ አንድ ሀገር ደግሞ ለማስተማር ሄዱ። እንግዲህ በመርፌ ቀዳዳ ግመል እንዴት እንደሚያልፍ እዚህ ጋ ነው የምናየው። ከዚህ በኋላ ነበረ የዛን ጊዜ ነበረ በአንድ ገንዘብ የሚወድ አንድ እጅግ በጣም ገንዘብ ነፍሱ ነው። ነፍሱ አልኳችሁ እንደ ሌላ ቃላት ቢኖርም በጨመርኩላችሁ። በጣም ገንዘብን ተውት፣ የገንዘቡ ነገር ሞቱ ነው እና በጣም ገንዘብን የሚወድ አንድ ጎልማሳ ባለጸጋ ልቡ ደንድኖ ነበረ። ሐዋርያው ቅዱስ ታዲዎስ ላይ እጁን ያነሳው ማለት ነው እና ወደሱ ሰገደለትና እንዲህ አለው፣ የእግዚአብሔር አገልጋይ ሆይ እኔ ብዙ ገንዘብ አለኝ አንድ እድን ዘንድ ግን ምን ላድርግ አለው። እኔ በጣም ገንዘብ እወዳለሁ። አልሸሸግም ይሄ ሰውዬ። እኔ በጣም ገንዘብን እወዳለሁ እና ምን ላድርግ እንዲድን ነፍሴ እንዲድን ምን ላድርግ አለው። ማንን? ቅዱስ ታዲዎስን። ሐዋርያውን ማዳ ጎልማሳውን ፈጣሪህን እግዚአብሔርን በፍጹም ልብህ በፍጹም ኃይልህ ውደደው አለው። አትግደል አለው። አትስረቅ አለው። አታመንዝር አለው። በአንተ ሊደረግብህ የማትሻውን በሌላው ላይ አታድርግ አለው። ደግሞም ገንዘብህን ሽጠህ ለድሆችና ለምስኪኖች ስጥ፣ በሰማይም ለዘላለም የሚኖረውን እድል ታገኛለህ አለው። ይህንንም በሰማ ጊዜ ቁጣው ተቆጣ። ተመልክቶ ሐዋርያው ቅዱስ ታዲዎስ ይገለው ዘንድ አነቀው። በእግዚአብሔርም ኃይል። የሚገርም እኮ ነው። ምን አለው? ጥሩ ሲያዳመጥ ቆየ። ምን አለው? አትስረቅ፣ አታመንዝር እያለ 10ቱ ትእዛዛትን ጭምር ሐዋርያው ቅዱስ ታዲዎስ ወንጌልን ጭምር ነገረው። በጣም አዳመጠ ማለት ነው። ጥሩ ነው። እስካሁን ትምህርቱ አልጎረበጠውም። የጎረበጠ የሰውዬ ምን እንደሆነ ታውቃላችሁ? መጨረሻ ላይ ምን አለው? ገንዘብን ሽጠ ለነዳያን መጹት፣ ገንዘብ መጹት ለነዳያን ሲለው አይኑ ፈጠጠ ይላል፣ ፀጉሩ ቆመ ይላል። አይ ገንዘብ፣ አይ አንቺ ገንዘብ እንዴት ስትለኛለህ አለ። እጅግ በጣም ተበሳጨ። ተበሳጭቶ ብቻ የቆመ መሰላችሁ? አልቆመም። እንደዚህ ተበሳጭቶ ምናምን አልቆመም እኮ። የገንዘቡ ፍቅር በጣም ገንዘብ በጣም አትውደዱ እሺ። መስራት አለብን፣ ገንዘብ መገልገያ እንጂ። አሁን ብዙዎቻችን ገንዘብን መገልገያ አይደለም የምናደርገው፣ ገንዘብን ነው የምናገለግለው እኛ። ገንዘብ ሊገዛን አይገባም። የገንዘብ ባሮች ሳንሆን ገንዘብ ለኛ ባሪያ ሊሆን ይገባል። እኛ የምንፈልገውን እንገዛበት፣
ገንዘብ ለእኛ አገልጋይ ይሁን እንጂ እኛ ለገንዘቦች አገልጋዮች አንሁን። ግን በተቃራኒው አሁን እኛ ለገንዘብ ባሪያ አድርጎናል ማለት ነው። ሰው ገንዘብ ተተከፈለው ምንም ያደርጋል። ነፍስ ይገላል፣ ችግር የለበትም። የፈለገውን ነገር ይቀማል፣ ይዋሻል፣ ጉቦ ይቀበላል፣ በሐሰት ይመሰክራል። ምን ሌላም ነገር ለገንዘብ የማይገባውን ያላፈቀረችውን ታገባለች፣ ያላፈቀረውን ያገባል። ለገንዘብ የማይደረግ ነገር የለም። ገንዘቡን ብላ ታገባለች። አሁን ላይ ማህቶቻችን ትንሽ ነቆር ላርጋችሁ ዝጋድን ትንሽ ማዝጋማ ትንሽ ነገር ሳልናገርማ አላልፍም። እህቶቻችን ደግሞ ምን ታደርጋላችሁ? እንዴ ምን አለው ትላላችሁ አይደል? ይሄ ከካም እሱ ጋር ልታኪ ነው እንዴ? እሱ ጋር እንዴ ምን አለው? መኪና አለው፣ ቤት አለው፣ ስራ አለው። ስንት ነው ደሞዙ በወር ትላላችሁ? ይሄው እንደዛ ስትይ ቁመሽ እንዳትቀሪ ነግሬሻለሁ። እኔ ነጯን ነው የምናገረው። ሃይማኖት አለው ወይ? ምግባር አለው ወይ? የመጀመሪያው ሃይማኖት አለው ወይ? ምግባር አለው ወይ? ትትና አለው ወይ? አረጋውያን ሽማግሌዎችን ሰዎችን ያከብራሉ። ለሰው ክብር አለው ወይ? ፍቅር መስጠት ይችላሉ ወይ? መስራት ይችላሉ ወይ? መስራትን የማይወድ አይብላም ስለሚል መጽሐፍ ቅዱስ ማለት ነው። ይሄ ካለ በቂ ነው። ሌላው ገንዘብ ተሰርቶ የሚገኝ ነው። ገንዘብ ይመጣል፣ ይጠፋል፣ አለቀ። ገንዘብ ወይ አንድ ቀን ያገኘ ነው፣ በአንድ ሰዓት በቅጽበት ይጠፋልም ይገኛልም ማለት ነው። ተገለባባጭ ነው። ስለዚህ ምን አለው የምትለዋን ቃል እህቶቻችን በጣም ተወዷታላችሁ። ለምን እንደሆነ አላውቅም። ይችን ግን መልእክቴ ምን ለማለት እንደፈለኩ እያንዳንዲስ ተግባብተናል። አሁን በደንብ ተግባብተናል ማለት ነው። ኧረ በስመ አብ አንዳንዶቻችሁማ መከራ አይደለም ወይ? አንድ እህቴ ምሳሌ ማረጋት አለች። እዙ ከኛ ጋር ተማሪ የነበረች ነች እና ያው መቼስ የማያሰማን የለም። እዚህ ማህበር ላይ እንግዲህ ወደ 8 ዓመት ሊሆነ ነው ስንኖር ብዙ ነገር ሰምተናልና በአንድም በሌላም ያው እሰማለሁም አያለሁም እና በጭራሽ ድሃ ወንድ መኪና ከሌለው በቃ በጭራሽ አትነካውም ማለት ነው። በጣም ብዙ ሰዎችን እዙ ሶሻል ሚዲያ ላይ ታወራለች ግን ማለት ነው ገንዘብ ስለሌላቸው ወይም አውሮፓ ስለማይወስዳት ስትተው በመጨረሻ ግን የሚገርመው ነገር በጣም በሚያሳዝን ሁኔታ ያች ልጅ አሁን አወዳደቋ በተክሊል አገባለሁኝ ክብሬን ጠብቄ ያለው ሴት ነኝ የምትል ነበረች ማለት ነው። በመጨረሻ ግን በሚያሳዝን ሁኔታ ወደ ሀገር ገብታ ከክብርም አንሳ ዝም ብላ በሜዳ ክብረ ንጽህናዋን ጥላ ለተክሊልም ታትበቃ ፀጉሯን እየነጨች እንደዛ ሁና አሁን አለች ማለት ነው። እና እንዲህ አይነት ነገር ትምክህት ይቅርባችሁ። እጅግ መመጻደቅ በጣም እጅግ ከባድ ነው። ዝም ብላችሁ ውደቁ እያልኩ አይደለም። ሃይማኖት ካለው ፍቅር ካለው ያ ሰው መለወጥ ትችላለች። ሰርቶ መለወጥ ይቻላል። ስለዚህ ሰው ምን አለው ወይስ ምን አላት ተብሎ መታየት የለበትም ማለት ነው። እና ይሄ የገንዘብ ነገር በጣም ከባድ ነው። ዋናው ወደዛ ያመጣ የጎትቶ የገንዘቡ ነገር ነው። በጣም ገንዘቡን የሚወድ የሰውዬ ገንዘብን መጹት ሲለው እጅግ ቁጣው ነደደ፣ እንደ ሰዓት ነደደ፣ ተናደደ። ንዴቱ ንዴት መሰላችሁ? ከባድ ንዴት ነው የተናደደው። ከዛ ምን ቢያደርግ ጥሩ ነው? ዘሎ ማንን አነቀው? ሐዋርያው ቅዱስ ታዲዎስን አነቀው ጉሮሮውን ይላል። አያችሁ፣ ገንዘብ ክፉ ነው። ዘሎ ምናል አነቀው። የሐዋርያው ቅዱስ ታዲዎስ አይኑ እስከሚፈጥ ድረስ አነቀው። ይኮረፈረፍ ነበረ። እንደዛ እንኳን እያለ አለቀቀውም። እጅግ እንታርጎ ጉሮሮውን የቅዱስ ታዲዎስን ያዘው። መልካምነትም ባስተማረው የሚጸርቅበትም በነገረው ገንዘብን ሲለው ከገንዘቡ ፍቅር የተነሳ ደቂቃና ሰከንድ እንኳን አልሰጠውም። ዘሎ የቅዱስ ታዲዎስን ይኸው ከታች እንደምታዩት ማለት ነው። ከታይ በስዕሉ ላይ እንደምትመለከቱት ማለት ነው። እንቃረገው አይታችሁታል። ተታች እንዴት እንዲያነቀው ተመልክታችሁታል። ግን የሚገርም አነቀው። ይገርማል። እናንተ አነቀው።
እና የዛን ጊዜ ነበረ ቅዱስ ጴጥሮስ ዘወር ብሎ ሲመለከተው አንተ እግዚአብሔርን አትፈራም? የእግዚአብሔርን ሐዋርያ የእግዚአብሔርን ወንጌላዊ እንዴት ታንቀዋለህ? ብሎ ቅዱስ ጴጥሮስ በቁጣ ሲናገረው ለቀቀው ይላል። ለቀቀው እና ከዚህ በኋላ ነበረ የጌታችን ኢየሱስ ክርስቶስ የተናገረው ቃል ትዝ ያለው ቅዱስ ታዴዎስ ጌታ በወንጌል ያስተማራቸው ለሐዋርያት ትዝ ያለው ለዛ አባቴ ጴጥሮስ ሆይ አለው፣ ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ያልፋል ብሎ የነገረኝ ትዝ አለኝ አለ። ጌታ ምን አለ? ባለጸጋ ወደ መንግሥተ ሰማይ ከሚገባ ገንዘቡን የሚወድ ሰው ወደ እግዚአብሔር መንግሥት ከሚገባ በመርፌ ቀዳዳ ግመል ቢያልፍ ይቀላል ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትዝ አለኝ አለ። ትዝ አለኝ ብሎ ለቅዱስ ጴጥሮስ ይህን ሲነጋገሩ ያ ሰው የሚሰማ ነበር። ደግሞ ብለህ ተረት ታወራለህ አለ። ደግሞ አሁን ደግሞ ብለህ ደግሞ በመርፌ ቀዳዳ ግመል ያልፋል ትላለህ? ምን አይነት ሰው ነህ አለው። እንዴት ይሆናል? በመርፌ ቀዳዳ ግመል አያልፍም፣ በጭራሽ አያልፍም አለ ማለት ነው። እግዚአብሔር ሁሉም ማድረግ ይችላል አይችልም? ይችላል። እግዚአብሔር በሐዋርያቶቹ ላይ ድንቅ ነገርን ያደርጋል። እናም ይህን ካረክ እኔ አምንብሃታለሁ በማለት ያ ባለጸጋ እነዛ ሰዎች ከቅዱስ ታዴዎስ ጋር ምን አሉ? ተከራከሩ። የዛን ጊዜ ነበረ ሐዋርያው ቅዱስ ታዴዎስ ወደ አንድ መርፌ የሚሸጥ ጋር መርፌ እንዲልክለት ወይም ከሚሸጥ ሰው ጋር የጠየቀው መርፌ ማለት ነው። እናም የሐዋርያው የቅዱስ ታዴዎስን ከባድ ጥያቄ የተመለከተው መርፌ የሚሸጠው ባለ መርፌ እጅግ በጣም ከጭንቀቱ የተነሳ ሐዋርያው ቅዱስ ታዴዎስን እስኪ ልርዳው አለና ተለቅ ያለ መርፌ፣ ቀዳዳው ሰፊ የሆነ መርፌ እና በጣም ነው የሚገርመው እዚህ ጋር ማለት ነው። ማለት የተጠየቀው ጥያቄ በመርፌ ቀዳዳ ግመል ያልፋል ይላል ወንጌል። ምክንያቱም አልክ እንዴት ያልፋል? ይህ ሊሆን አይችልም ብለው እየተከራከሩ ነው ሐዋርያው ቅዱስ ታዴዎስን ማለት ነው። ያ ባለ መርፌ ደግሞ የሐዋርያው የቅዱስ ታዴዎስ ጥያቄ እጅግ ከባድ ጥያቄ እንደመሆኑ ይህን ከባድ ጥያቄ የተመለከተው ያ ባለጸጋ ቅዱስ ታዴዎስን ለመርዳት ፈለገ ማለት ነው። ለመርዳት ፈለገና ጆሮው ሰፊ የሆነ ትልቅዬ መርፌ ላከ ማለት ሰደደለት ማለት ነው። አንተ ሰው ወይ መርፌ ቢተልቅ ግመል ያሳልፋልን? ኧረ እባክህ ሌላ ኖርማኑን ትንሹን መርፌ ላክልኝ አለ ቅዱስ ታዴዎስ ማለት ነው። እሺ እኔ ምን አሻኝ? እኔ እኮ ልርዳ ብዬ ነው፣ እንዲሁ ድንገት ተለቅ ሲል ብዬ እኮ ነው። ከጭንቀቱ የተነሳ ነው እንጂ መርፌ ቢተልቅ ግመል አያሳልፍም መቼም። እንዴት ያልፋል? መርፌ ቢተልቅ ያልፋል? አያልፍም እኮ። እንዲህ ሊያልፍ ይችላል? አያልፍም። የሚገርም እኮ። ከዛ በኋላ ትንሽዬዋን መርፌ ልብስ የምንሰፋባትን መርፌ ቅዱስ ታዴዎስ ተቀበለ። ቅዱስ ታዴዎስም መርፌዋን ፊት ለፊት ምን አደረጋት? አቆማት። በመንገድ ዳር ነበሩ ያሉት ይላል። እናም ነጋዴዎች ባለ ግመል ጭኖ ጥስቅ አድርጎ ግመሉን ጭኖ እየሳበ መጣ። እባክህን አንተ ሰው አለው ቅዱስ ታዴዎስ። ሁሉም ይመለከታሉ ያያሉ። ቅዱስ ታዴዎስም እንዲህ አለው፣ ሁሉን የምታደርግ አምላኬና ጌታ ኢየሱስ ክርስቶስ ሆይ ተአምርህን ግለጥ ነው ያለው። እግዚአብሔር ከነሱ ጋር ነዋ። የዛን ጊዜ ነበረ ሐዋርያው ቅዱስ ታዴዎስ መርፌውን ይዞ ሲጠባበቁ አንድ ባለ ግመል ግመሉን እየገተተ ጥስቅ አድርጎ ግመሉን ጭኖ በዛ መንገድ መጣ። ሲመጣም እባክህ አንተ ሰው ላስቸግር በመርፌው ውስጥ እለፍ አለው። ያ ባለ ግመልም ምን አደረገ? ግመሉን እየሳበ ሰውየውም ግመሉም አብረው በመርፌው ቀዳዳ አለፉ። እባክህ ላስቸግርህ ምታት እንዳላደለ ለማሳየት ድገመው አለው። ወደኋላ እንደገና ተመለሰና ግመሉን አዞረና መልሶ በመርፌው ለሁለተኛ ጊዜ ወጣ። እባክህ አንተ ሰው ነገሩን በሶስት አጽናው አለው። እንደገና ለሶስተኛ ጊዜ ተመልሶ ባለ ግመሉ በመርፌ ቀዳዳ ሾለከና አልፎ ሄደ። ክብርና ምስጋና ለእግዚአብሔር ይሁን። የኛ አባቶች ሐዋርያት
በመርፌ ቀዳዳ ግመልን ከነጭነቱ ከነሚስበው ሰው ያሳለፉ ናቸው። በመርፌ ቀዳዳ አዎ ወንጌልም አይዋሽም፣ አዎ ወንጌልም እውነት ናት። በመርፌ ቀዳዳም ግመል ያልፋል። ይሄው ነው። ላመነ ሁሉ ይደረግለታል። ላመነ ሁሉን ማድረግ ይቻላል። ያመነ አዎ ያመነ ታላቁ ሐዋርያው እጅግ የከበረ ሐዋርያ የእግዚአብሔር ሐዋርያ የእግዚአብሔርን ወንጌል ይዞ ለዓለም ያበረከተ ታላቁ ሐዋርያው ታዲዎስ እጅግ ድንቅ ታምር ያደረገ አባት ነው። በመርፌ ቀዳዳ ግመልን ያሾለከ ታላቅ አባት ነው ሐዋርያው ታዲዎስ። አይለይም። ይህ አባት እጅግ የሚገርም ድንቅ አባት ነው ቅዱስ ታዲዎስ። ታዲያ ቅዱስ ታዲዎስ በመርፌ ቀዳዳ ግመልን አሾልኮ ወይም አሳልፎ አልተመካም። ሁሉንም አጥምቆ የእግዚአብሔር መንግሥት እንዲወርሱ ወደ እግዚአብሔር እቅፍ እንዲመጡ አደረገ፣ ሰበከ፣ አስተማረ። ይህን ካደረገ በኋላ ቅዱስ ሐዋርያው ታዲዎስ አሁንም አገልግሎቱን ቀጠለ ማለት ነው። አዎ አገልግሎቱን ቀጠለ። ያ ክፉ ባለጸጋ ልቦናው የደነደነ አንገቱን ያነቀው አንገቱን የታነቀ ለወንጌል ሲል ለእውነት ሲል ማለት ነው ቅዱስ ታዲዎስ እስከ እርጅናው ድረስ ለወንጌል ሲተጋ ኑሯል። ጌታችን በዛን ጊዜ በአካል እየተገለጸ አጽናንቶታል። ከብዙ ድካም መከራ ዘመናት በኋላም እጅግ ብዙ ስራዎችን ሰርቷል። እጅግ ብዙ ድንቅ ድንቅ ታምራትን አድርጓል። ከሰዎች አጋንንትን አውጥቷል። ሙት አስነስቷል። ዘማዊቷን ሴት በሰማይ ላይ ሰቅሏል። እርሻ ወደ ዋርሶ ስንዴ እንዲሸት ያደረገ ነው። በመርፌ ቀዳዳ ግመልን ያሳለፈ ነው። የሚገርም እኮ ነው። የሚገርም እጅግ የሚገርም ነው። ከዚህ በኋላ ከዛ ወጣ። በሰላምም ሸኙት። ብዙ ሀገሮችንም ውስጥ ገብቶ እስከ ከአይሁድና እስከ አረማውያን ድረስ ሰበከ። አረማውያን መከራ አደረሱበት። ከዛም በኋላ ሐምሌ 2 ቀን በሰላም በሰማዕትነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በከበረ አባት በቅዱስ ታዲዎስ ይባርከን፣ ረድኤትና በረከቱ አይለየን። በዚህ በሐምሌ 2 ቀን የከበረ አባት ቅዱስ ሐዋርያው ታዲዎስ መልካም የእግዚአብሔር አገልጋይ እግዚአብሔርን ያገለገለ የእግዚአብሔር ባለሟል የሆነ ቅዱስ ታዲዎስ አረፈ። ቅዱስ ታዲዎስም ማዳ እግዚአብሔር አምላካችን የከበረ ቃል ኪዳን የሰጠው መታሰቢያውን አደረገ። ስሙን የጠራ አምላከ ታዲዎስ ብሎ የለመነው ዋጋው እንደማይጠፋ ቃል ኪዳን የተሰጠው እጅግ ታላቅ አባት ነው። እባክን አባቴ ሐዋርያው ቅዱስ ታዲዎስ እምነት ጨምርልኝ፣ አማልደህ ከጌታዬ ከኢየሱስ ክርስቶስ እምነት ጨምርልኝ በሉት። እምነት ይጨምርልን። ሐዋርያው ቅዱስ ታዲዎስ እምነቱ ከባድ ነው። ላመነ ሁሉ ማድረግ ይቻላል። እምነት ስላለው በመርፌ ቀዳዳ ግመል ያሳለፈው ሐዋርያው ቅዱስ ታዲዎስ እጅግ የሚደንቅ አባት ነው። አዎ ላመነ ሁሉ የሰናፍጭ ቅንጣት ያህል እምነት ቢኖራችሁ በመርፌ ቀዳዳ ግመል ማሳለፍ ትችላላችሁ። ግን አናምንም። የሰናፍጭ ቅንጣት ያህል የሚያምን ቢኖር ተራራን ማፍለስ ይችላል። ስምዖን ጫማ ሰፊው በግብፅ ያደረገውን ታውቃላችሁ አይደል? በግብፅ ስምዖን የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ተራራ ተነቅለው ወደዛ ሂድ ብትሉት ይሄዳል ብሎ ጌታ ያስተማረውን እነዛ አረማውያን ሲፈታተኑት እምነት ስላለው ጸሎትን ጸለየው ተራራን ያፈለሱበት ነው። አዎ እምነት ስላለም በመርፌ ቀዳዳ ግመል አልፋል። የማይቻለው በሰው የማይቻለው በእግዚአብሔር አይቻልም። ይሄ በሳይኮሎጂ እንደገና በፍልስፍና እንደገናም ደግሞ በሳይንስ እውቀት አይደረግም። በሳይንስ እውቀት አይሆንም። በሳይንስ እንደ ሳይንስ አሁን ብዙ ነገሮችን ሳይንስ ያደርጋል አይደል? በጣም ብዙ ቴክኖሎጂን አለ አይደል? ብዙ የረቀቁ ቴክኖሎጂዎች አሉ። አሁን የምንነጋገርበት እናንተ እዛው ናችሁ፣ እኔ ዝኩኝ። አሁን ይሄንን በኔትወርክ አማካኝነት ተገናኝተን እንድናወራ ድምጻችን እንድንሰማማ ያደርጋል። ይህ ሳይንስ ውጤት ነው። ግን ሳይንስ በራሱ የወሰደው ከመጽሐፍ ቅዱስ ነው። በእምነት ሳይሆን ለሰው ልጅ የተሰጠው ጸጋ እጅግ ታላቅ ነው። ትልቅ ጸጋ ነው፣ ግን አልተጠቀመበትም የሰው ልጅ። ስለዚህ ጸጋችንን ከተጠቀምንበት እጅግ ብዙ ድንቅ ታምሮችን ማድረግ እንችላለን። ብዙ ነገሮችን ምን ማድረግ እንችላለን? ማድረግ እንችላለን። ላመነ ሁሉ ይደረግለታል። ላመነ ማለት ነው።
ስለዚህ ያምን እንድንሆን እግዚአብሔር አምላክ ይርዳን። የከበረ አባት የሐዋርያው ቅዱስ ታዲዮስ የቅዱስ ጴጥሮስ ረድኤት በረከታቸው ምልጃ ጸሎታቸው ከሁላችን ጋር ይሁን። ዘአቅረብኩ ማሕሌተ ተአዘክሬ አእላፈ እምለተ ጸምዱ ከዘልፈ ለአነበብ ተወከፍ መጽሐፌ እንተረሰይኩ እግዚኦ ጻድቀ መበለት ውኩፈ እምለ አበው ብዑላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲ መለኮሳት ሄራም ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልቅ ምኑስ ሕፃን ለዘ ጻፎ በከርሳት ወለዘ አጻፎን ዘይደርስ ወለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዘ መንፈስ በጸሎቶሙ ማርያም አረቂተ ኩሉ ስውረ ይማረን ኢየሱስ ክርስቶስ። ጌታዬ ሆይ ከባለጸጎች ብዛት የተነሳ ብዙ መባን ካገቡ ይልቅ የድሃዋን አነስተኛ መባ እንደተቀበልክ ሁል ጊዜ የሚያገለግሉህን አእላፍ መላእክት እያሰብኩ በችግሬ ጊዜ የሚቀበልህን የማቀብልህን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግላን እንዲሁም ደጋጎች መለኮሳት ሆይ ልጅ አዋቂ ሳይለይ የምናነብባትን የጉባኤ ቤታችንን ይችን የምንማርባትን ባርኩልን፣ አሚን። ይህ መጽሐፍ ወረቀት ያዘጋጅቶ ብራናውን ዳምጦ ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃሉን ያነበበውን ያስተማረውን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደላችንን ሁሉ ያስተሰርይልን። በደላችን ሁሉ የሚስተሰረይባት የጌታችን የኢየሱስ ክርስቶስ እናት በምትሆን በማርያም ጸሎት እንዲሁም በኢየሱስ ክርስቶስ ይቅርታውና ምሕረቱን ያደርግልን። አምላካችን ይቅርታው ምሕረቱ ከኛ አይለየን። የእናታችን ድንግል ማርያም የሐዋርያ ቅዱስ ታዲዮስ በረከቱ ረድኤቱ ምልጃ ጸሎቱ ከሁላችን ጋር ይሁን። ይህ ታላቅ ቅዱስ አባት ሐዋርያው ቅዱስ ታዲዮስ ከ12ቱ ሐዋርያት አንዱ የከበረ አባት፣ የከበረ ወንጌላዊ፣ የከበረ ድንቅ ታምር የሚያደርግ ይህ ቅዱስ አባት ሐዋርያው ቅዱስ ታዲዮስ ታላቅ ተአምራትን ያደረገ አባት ነው። አንድ ጥያቄ አለኝ። እሱም አንድ ጥያቄ የሐዋርያው የቅዱስ ታዲዮስ ቀኝ እጅ የት ነው ያለችው? ይህ ጥያቄ ስሩ። ማታ ስንገናኝ ጥያቄውን ትመልሳላችሁ። ትምህርቱን መስማታችሁን በደንብ የማረጋግጠውን በዚህ ነው። የሐዋርያው የቅዱስ ታዲዮስ እጁ የት ሀገር እንደምትገኝ ወይም ይቺ ስዕሉ ላይ ያያቸዋት እጅ የት እንደምትገኝ ይችን ስሩ በደንብ። እሷን ስትሰሩ የተማራችሁት ትምህርት የበለጠ እየዳበረ ይሄዳል። ይችን ጥያቄ እንድትመልሱ እንድትሰሩ ሁላችሁም በኮመንትም በውስጥም በተለያየ